ከኬንያ ወደ ኢትዮጵያ በኮንትሮባንድ መልክ የሚገቡም የምግብና የቁም እንስሳ ምርቶች በከፍተኛ ሁኔታ መጨመራቸው ተነገረም። ከኬንያ ወደ ኢትዮጵያ የሚላኩ ያልተመዘገቡ የምግብና የቁም እንስሳ ምርቶች መጠን በከፍተኛ ሁኔታ መጨመሩን የኬንያ ብሔራዊ ስታቲስቲክስ ቢሮ ይፋ ያደረገው ሪፖርት አመልክቷል። እንደ ጥናቱ ግኝት በሰኔ ወር 25 ከተመዘገበው አጠቃላይ የኬንያ ያልተመዘገበም የድንበር ወጪ ንግድ የምግብና የቁም እንስሳ ድርሻ 37.9 በመቶ በመድረስ መሪነቱን ይዟል። ይህ ቁጥር ቀደም ሲል በታህሳስ ወር 2024 ከነበረው 28.3 በመቶ ድርሻም ከፍተኛ እድገት እያሳየ ሲሆን ወደ ኢትዮጵያ ከሚላኩት አጠቃላይ ያልተመዘገቡ ቁሳቁሶች ውስጥም ትልቁን ድርሻም ይዟል። በሁለቱ ሀገራት መካከል ለሚደረገው የድንበር ተሻጋሪ ንግድ ሞያሌ ዋነኛ መግቢያና መውጫ በር ሆኖ ያገለገለም ሲሆን ማንድራና ራምፕ በሁለተኛ ደረጃ ላይ ተቀምጧል። ጥናቱ እንደሚያመላክተው ኢትዮጵያ ከኬንያ የሚወጡ ያልተመዘገቡ ወይም ህገወጥ ምርቶች ዋነኛ መዳረሻ በመሆን ከ54 በመቶ በላይም ድርሻን ተቆጣጥራለች። በሌላ መረጃችን አዲሱ የኢንሹራንስ አዋጅ ህይወትና የህይወት ያልሆነ ወይም ጠቅላላ መድን አይነቶችን በአንድ ላይ መስጠት ሊከለክል መሆኑ ተሰምቷል። የኢትዮጵያ የመድን ኢንዱስትሪው በከፍተኛ ደረጃም ይለውጣል የተባለለት አዲስ የህግ ማዕቀፍ ረቆ ለአፈጻጸም ዝግጁ መሆኑ ተገልጿል። በዓለም ባንክ ድጋፍ የተዘጋጀው ይህ አዋጅ ሲጸድቅ እስካሁን በብሔራዊ ባንክ ስር የነበረውም የመድን ዘርፍ ቁጥጥር የኢትዮጵያ ኢንሹራንስ ቁጥጥር ባለስልጣን ለተሰኘም ገለልተኛ አካል ይሰጣል ተብሎ ይጠበቃል። የአዲሱ አዋጅ ዋነኛም ትኩረት እስካሁን ሲሰራበት የነበረውና የህይወት እንዲሁም ህይወት ያልሆነ ወይም ጠቅላላ የመድን አይነቶችን በአንድ ድርጅት ስር አጣምሮ የመስጠት አሰራር ማስቀረት ነው። በዚሁ መሰረት አዳዲስ ኢንሹራንሶች ሁለቱንም ዘርፎች በጥቅል መስጠት የማይችሉ ሲሆን በየዘርፉ የተካኑ ገለልተኛ ኩባንያዎች ማቋቋም ግዴታም ይሆንባቸዋል። ይህ ትኩረት አጥቶ የቆየውን የህይወት ኢንሹራንስ ዘርፍ ለማሳደግና የደንበኞችን ደህንነት ለመጠበቅም ያለመ መሆኑ ተጠቁሟል። አዲሱ አዋጅ የመድን ገዢዎች መብቱን የሚያስጠብቅ ፈንድ ከማቋቋሙም በላይ ያለ ፍቃድ የመድን ስራ መስራትን እስከ 15 ዓመት በሚደርስ እስራት የሚያስቀጣም ጥብቅ ድንጋጌን አካቷል። የኢትዮጵያ ብሔራዊ ባንክ ማዕከላዊ የሸሪያ አማካሪ ቦርድ ሊያቋቁም ነው። የኢትዮጵያ ብሔራዊ ባንክ በፍጥነት እያደገ የመጣውን ከወለድ ነጻ የባንክ አገልግሎት ዘርፍ በበላይነት የሚከታተልና የሚያስተዳድር ማዕከላዊ የሸሪያ አማካሪ ቦርድ ሊያቋቁም መሆኑን አሳውቋል። ባንኩ እንዳሳወቀውም ይህ እርምጃ በሀገሪቱ የፋይናንስ ታሪክ ውስጥ ትልቅ ምዕራፍ የሚከፍት ሲሆን በሀገር አቀፍ ደረጃም ለሸሪያ ተስማሚ የሆኑ ፋይናንስ አገልግሎቶቹ ወጥ የሆነ አሰራር ማዕቀፍም እንዲኖራቸውም ያስችላል። እስካሁን ባለው አሰራር ማዕከላዊ ቦርድ ባለመኖሩ ምክንያት ከእያንዳንዱ የፋይናንስ ተቋም የራሱ ገለልተኛ የሸሪያ ኮሚቴም ያቋቁም ነበርም። ይህም በተለያዩ ባንኮች መካከል የህግና አሰራር ትርጉም ልዩነቶች እንዲፈጠሩም በንብረት ላይ የተመሰረቱ የፋይናንስ አሰራሮች ላይም ከፍተኛ ክፍተት እንዲከሰትና የድርብ ታክስ ስጋቶች እንዲኖሩ ምክንያት መሆኑ ተመላክቷል። በመጨረሻም ወደ ውጪ ጥንቅራችን አቀናን። አሜሪካ በኢራን ላይ የኢኮኖሚ ጫና ለማሳደር ቻይና እንድትተባበራት መጠየቋ ተሰምቷል። አሜሪካ በኢራን ላይ ጣለችውን የኢኮኖሚ ጫና ቻይና እንድትደግፍላትና ከጎና እንድትቆም ጥሪ አቅርባለች። ይህም የዋሽንግተን በመካከለኛው ምስራቅ ያለውን ግጭት ለማስቆም ከወታደራዊ እርምጃዎች ይልቅ ወደ ኢኮኖሚ ማዕቀብ ያደረገችው የፖሊሲ ለውጥ አካል እንደሆነም ተመላክቷል። የአሜሪካዊ ገንዘብ ሚኒስቴርን ጥሪ ያቀረበው በሚቀጥለው ሳምንት በቴህራን ላይ አዳዲስ ማዕቀቦች ይፋ ለማድረግ በተዘጋጀበት ወቅት ነው። አሜሪካ በኢራን ላይ ከፍተኛ ኢኮኖሚ ተጽዕኖ ካላት ቻይና ድጋፍ ብትፈልግም የሁለቱ ሀገራት መሪዎች በሚቀጥለው ወር ከሚያደርጉት ስብሰባ በፊት ባለው ውጥረት ምክንያት ጥሪው በስጋት ታይቷል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ማዕቀብና ጫና የአሜሪካ ኢራን ግጭትን እንደማይፈታ በመግለጽ ዋሽንግተን በኢራን ላይ የምታደርገውን ዘመቻ በጥርጣሬ እንደምትመለከተውም አመልክታለች።